ሀብል እንደተመለከታችሁት እንግዲህ በማህደር ሞት ላይ ከሚባለው በላይ ደንግጣለችም አዝናለችም። ሌላው እንግዲህ በጣም የከበደውና መቋቋም ያቃተው እንግዲህ በማህደር ህይወቷ ማለፉ ላይ እዝራ ነበር። እዝራ እንዳያችሁት በጣም ይወዳታል ያፈቅራታልና እንደውም አሁን ላይ እንዳያችሁት ከሚባለው በላይ እየተጸጸተ ነበረ። ለምንድን ነው ማለት ከዚህ ከቤት ዝም ብዬ ስትወጣ ዝም ያልኳት? ቢያንስ እንኳን ማረፊያ ማዘጋጀት ነበረብኝ እያለም እንግዲህ እንደተመለከታችሁት በሀዘን ላይ ተመልክተነዋል ማለት ነው። እና መነን እንግዲህ እንዳያችሁት እንግዲህ ወደ ሀብል ጋር መታ እንግዲህ ሀብል የሆነ ነገር ላሳየሽ ምናምን ትላታለች። ምንድነው የምታሳይ ምናምን ስትላት አረጉር ነው በእስቲ በይንሽ አይተሽ ራስሽ ምናምን ብትፈርጀ ይሻልም ትልና እንግዲህ ያንን ፎቶ ታሳያታለች የማህደርን ማለት ነው። እና ማህደርን እንግዲህ ፎቶ ስትመለከታት እንግዲህ በዛ በቡና ቤት በምሰራበት በአንድ ክፍል እንግዲህ በቢላ ተወግታ እንግዲህ እንደ ህይወቷ እንዳለፈ ትመለከታለች። እና ሀብል በጣም ነበር የደነገጠችው። እንዴት እንደዚህ ሊሆን ቻለ? ቆይናና በዚህ በምስኪን ላይ ማነው እንደዚህ ሊጨክን የቻለው? እያለችም እንግዲህ ሀብል ከሚባለው በላይ እያዘነችና እየተከዘች ለመነን እየነገረች ነበረ። እና ሀብል እንግዲህ ይህንን ነገር ስትነግራት መነን ደግሞ እንዳያችሁት ስለ ገንዘብና ስለ ብር ነው በአእምሮዋ ያለው ነገር ማለት ነው። እና ይህንን ነገር እንግዲህ ግን የምታደርገው እርግጠኛ ነች የእዝራ ማለት የእስክንድር እህት ነች የምትሆነው። ምክንያቱም እቅዷ በዛ ላይ እኮ ደግሞ የሆነ ብርም እኮ ሰጥታትም ሊሆን ይችላል። ስለዚህ እቅዷ ስለተበላሸባት ወይ ተናዳ እሷ እንደዚህ ይሆናል ያደረገቻት ስትልም እንግዲህ ትነግራታለች ማለት ነው። ስለዚህ በእንደዚህ አይነት ነገር ከሆነ ቆይናና ይህንን ነገርማ እኔ በራሴ አጣርቼ ደርስበታለሁ ትላለች ማለት ነው። ሀብል እንደዛ ስትል እንግዲህ መነን በዚህ ጊዜ ቆይ ታዲያ ማለት አንቺ አጣርተሽ ምን ልታደርጊ ነው ትላታለች። እንዴ እና ታዲያ ቆይናና አንቺ ስለ ገንዘብ ብቻ ነው የምታስቢው? ቢያንስ አንቺ እንኳን ያላዘንሽ እንደሆነ እኔ ያላዝንም ማለት ነው ስትልም እንግዲህ ትነግራታለች ማለት ነው። መነን በዚህ ጊዜ አንቺ ላይ ግን ስነ ስርዓት ይኖርሽ፣ ይኸውልሽ እኔ ያለ ስቤ ስም አትስጪ ትሰሚኛለሽ? እኔ እንኳን የሰው ነፍስ አይደለም የዝንብ ነፍስ ራሱ ሲጠፋ ያንሰፈስፈኛል ትላታለች። አረ ለዛ ነው በማህደር ሞት ላይ አንቺ ስለ ማለት ከእዝራ እህት ጋር እንደዚህ ስለ ገንዘብ እንትን የምትዩ ትላለች ማለት ነው። እና ታዲያ እኔ ግምቴን ተናገርኩኝ እንጂ ምን ያልኩን ነገር አለ ስትልም እንግዲህ ትነግራታለች። በእርግጥ መነንም ሀሳቧ ትክክል ነው ማለት የእዝራ እህት እንግዲህ ይህንን ነገር በማህደር ላይ አድርጋ እንግዲህ ደግሞ ያው ከነሱ ጋር ነው የተጣላችውና ብላ እንግዲህ ነገሩን ወደኛ ታመጣዋለች እና መጠንቀቅ አለብን የሚባል ሀሳብ ነው ያመጣችው። ሀብል ደግሞ እንዳያችሁት ምንም ነገር በቃ አይደል አንዳንዴ በዚህ በምድር ላይ ስትኖሩ ጻድቅ መሆንና በቃ ለሁሉ ነገር መልካም መሆን አያዋጣም። ፍየል በበዛበት በግ መሆን አያዋጣም። በእርግጥ ያው ሀብል ለድራማው ነው፣ ግን ቢሆንም የሆነ ትንሽዬ ያው ለሰዎች መጠራጠር አለባት ብዬ ነው የማስበው ማለት ነው። እናም እንደዛ ትላታለች። ለማንኛውም እኛም የዚህ ከሴራው አካል አንድ መሆኑን አትርሽ ለማንኛውም ትላታለች ማለት ነው። እና ይሄንን ትልና እንግዲህ ሌላው እንግዲህ እዝራ እህት ማለት ነው አለ አይደለ ኤርፎን ሰክታ እንግዲህ የሆነ ዘፈን እያዳመጠች ነበረ። አክስቷ ትመጣና እንግዲህ ቆይ አንቺ ላይ ሆነም እንዳኮረፍሽ ነው እንዴ ትላታለች። ዝም ትላለች። ምክንያቱም እሷ እየሰማቻት አይደለም፣ ኤርፎን ሰክታ በሁለቱም ጆሮ እያዳመጠች ነው። እና ይህንን ነገር እንትን ስትላት ኤርፎኑን እንግዲህ ትነጥቅባታለች። እንደ አክስቴ ምንድነው ምን ሆነሽ ነው ትላታለች። እንዴ ቆይና ይሄን ሁሉ ሰዓት እየጠራሁሽ ምን ምንድነው ስትላትም እንዴ ሆነ እንትን እያየሁኝ ነው ትላታለች ማለት ነው። አንቺ እዚህ ዘፈን ታያለሽ ቤቱ በሀዘን ተጥለቅልቋል ትላታለች። ስለምንድን ሀዘን ነው የምታወሪው? አልገባኝም። ስለምንድን ሀዘን ነው ስትላት እንግዲህ አረ ጉር ነው ትላለች። ምን አባቴ ምን ሆነ ስትልም አረ አባትሽ እንኳን ምንም አልሆነም ሀዘኑ ለእዝራ ነው ትላታለች። ምን ትላለች? ሀዘኑ ለእዝራ ነው። ምንድነው ሀዘኑ ለእዝራ የሆነበት ምክንያት ስትልም ትነግራታለች ማለት ነው። እንግዲህ ይሄን ማህደር በምሰራበት ቡና ቤት እንግዲህ ተገላ ተገኝታለች ስትልም ትነግራታለች። እንዲህ ማህደር ይቺኛ ቤት ሰራተኛ ትላታለች። አዎ ይቺኛ ቤት ሰራተኛ እንዴት ሆኖ አልገባኝም፣ እንዴት እንደዚህ ሊሆን ቻለ ምናምን ስትላትም
እኔ እንጃ ግን ብቻ አንድ የምጠራጠረው ሰው አለ ትልና እንግዲህ ደግሞ እሷ ደግሞ መነንን ትጠረጥራለች። መነን እሷን ትጠረጥራለች፣ እሷ ደግሞ መነንን ትጠረጥራለች ማለት ነው። እና ታዲያ ለነገሮቹ እርግጠኛ ከሆንሽ ለምንድን ነው ለፖሊስ ያላሳወቅሽው ስትላትም እሱማ ነገሩን አሳውቃለሁ ከዛ አንድ በአንድ ከዚህ ከቤት ተጥረግርገው ይወጣሉ ትላታለች ማለት ነው። እንግዲህ ከኔ ጎን ሆነሽ አለ አይደለ ነገሮችን ማጣራት አለብሽ ትላታለች ማለት ነው። እና ምክንያቱም እንግዲህ ግን አለ አይደለ አሁን ላይ ማለቴ ማህደር ከዚህ ከቤት ከሄደች ወዲህ ሀብል ለምንድን ነው አባትሽን የምትንከባከበው? ስለዚህ ሀብትና ንብረቱን በእስክንድር በኩል እንግዲህ ለማግኘት እየተሯሯጠች ይሆናል። ቢያንስ አንቺ እንኳን ግማሹን አለ አይደለ ሀብትና ማዳን አለብሽ ትላታለች። እንዲህ አልገባኝም አባዬ እያለ ግን ሀብትና ንብረት መከፋፈል ትንሽ አይከብድም ትላለች። እንዲህ ይኸውልሽ እዝራ እኮ ቢያንስ እኮ ግማሹን ሀብትና ንብረት እኮ ተሰጥቷል ምናምን ትላለች። አይ አባዬ እኮ ሀብትና ንብረቱን ለእዝራ እኮ ውክልና የሰጠው እንዲያስተዳድር ነው እንጂ ውርስ እኮ አይደለም ትላለች። እንዲህ ያው እኮ ነው እያለችም እንግዲህ እያቀሳሰረቻቸው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እና ሜርሲም እንግዲህ ከን የሌለባትን ማንነት እንግዲህ ሌላ ማንነት እየሰጠች ነው። እንግዲህ እኔ ገዛ አክስቷ ያው ከቤተሰቦቿ ጋር ስትኖር እንግዲህ ሀብትና ንብረቱን በሙሉ ያወረሱበት ለእዝራ ምክንያት ማለት ነው። እሷ ጥሩ ጠባይ ስለሌላት ነው፣ በቃ ጥሩ አመለካከትም ስለሌላት እንግዲህ ሀብትና ንብረቱን በሙሉ እንግዲህ ቤተሰቦቻቸው ህይወታቸው ሲያልፍ ማለት ነው ለእስክንድር ነበረ አስተላልፈው የሞቱት ማለት ነው። እና አሁንም ደግሞ እንግዲህ ያ ነገር ያክስቷ ነገር እንግዲህ በሜርሲ ላይ እንዲደገም እየገፋፋቻት ትገኛለች ማለት ነው። እና ይህንን ነገር እንግዲህ ክን እያወሩ ባለበት ጊዜ ላይ ከአሁን በፊት እንግዲህ የመነንን ፎቶ ሰጥታ ይሄንን ፎቶ ማነች ምንድነች የሚለውን ነገር ሁሉንም ነገር አጠራለይ ብላ የሀብልንና የመነንን ፎቶ ሰጥታ ነበረ። እንግዲህ ሰውየውም ዛሬ ላይ እንደተመለከታችሁት የሰጠሽኝን ነገር አጣርቻለሁኝ ይልና ይነግራታል። በቃ እኔ የምፈልገው አዲስ ነገር አለ ብለህ አዲስ ነገር ብቻ እሱን ብቻ ነገር ትለዋለች። እነግርሻለሁ ምናምን ይላታል። እናም እሱም እንግዲህ ግን ምንድነው ሀብልና መነን እናትና ልጅ ናቸው ማለት እንግዲህ እናትና ልጅ ናቸው ለማለት ቢከብድም ግን ከልጅነታቸው ጀምሮ እሷ ነች ያሳደገቻት። ከጎረቤቶቹ ጋር ብዙም ተቀራርበው ስለማይኖሩ እንግዲህ አለ አይደል እናትና ልጅ ሆኖ አይሆኑ አናቅም፣ ግን ብቻ ባንዲ እንደሚኖሩ ደርሼበታለሁ ስለሚነግራታል። ከዛ በዚህ ጊዜ ለዚህ ክፍያ ጠቀም ያለ ሚሽን እከፍልሃለሁ ትለዋለች። ሜርሲ ቆይ ምን እያልሽ ነው አልገባኝም ትላታለች። ነግሬሽ ነበር እኮ ሀብልና መነን ልጅ እናትና ልጅ ናቸው። ምን አለች በዚህ ጊዜ ሜርሲ? አዎ ሀብልና መነን እናትና ልጅ ናቸው ማለት እናትና ልጅ ናቸው ለማለት ቢከብድም ግን እዛ ጎረቤቶቻቸው ያው አንድ ላይ እንደሚኖሩና ከልጅነቷ ጀምራ ሀብልን መነን እንዲያሳደገቻት ትናገራለች። እና በዚህ ጊዜ አለ አይደለም ሜርሲን በጣም ትደነግጣለች ማለት ነው። እና እነኝህን ሰዎችማ እንደው ምን ነው ማለት የማህደር ህይወቷ ማለፎ ላይ የዝች ሙሽራ የሀብል እጅ ባለበትና ከዚህ ከቤት በተጠራረገች ምናምን ትላለች። እንግዲህ ይህንን ነገር መነን እንዳለችው እንግዲህ አሁን ላይ ኪችን ገባ ገባ እያለኝ ነው። እንግዲህ እዛና አላደላ አንዱን የምካትፍበትን የሽንኩርት ምናምን ይዘው ሄደው ይህን ነገር እንግዲህ መነን ሀሳቡ አሪፍ ነው ብዬ ነው የማስበው። እንግዲህ ሀብልም ነቃ ብላ የሆነ ብትጠነቀቅ ብዬ ነው የማስበው ማለት ነው። እንግዲህ ጅብ ታለፈው ሻጩ ከሚሆን አሁን ሀብል እያለች ያለችውን የባልሰራው ስራ ምንም ብወቀስ ስም እያለች ነው። እና ሀብል ደግሞ ያው እዚህ ነገር ውስጥ እኔ እንደዚህ ብዬ ከተጠረጠርኩኝ አንቺም ያበቃልሻል፣ ምክንያቱም በዚህ ነገር ውስጥ ማን ከተተኝና እያለችም እንግዲህ ትነግራታለች። ምናልባት አልኩሽ እኮ ምናልባት እንደው ሊሆን ይችላል አልኩሽ እንጂ እኮ አንቺ ነሽ ብዬ አላልኩሽም ትላታለች። እና ለማንኛውም እኔ ባላደረኩን ነገር ማንም ሰው ቢወቅሰኝ ምንም አይመስለኝም እያለችም እንግዲህ ግን ትናገራለች ማለት ነው። እንግዲህ እንዳያችሁት
ለእዝራም ሆነ ለእስክንድርም ትናገራለች ማለት ነው። እንግዲህ በጣም ነበረ እየደነገጡት ምናምን፣ ምክንያቱም አለ አይደለ ምንም ቢሆንም እንግዲህ ለትንሽ ጊዜ ቢሆንም በእጇ በልተዋል ጠጥተዋል። እንግዲህ አለ አይደለ አልጋቸውን አንጥፋለች፣ የቤት ስራቸውን ሰርታላቸዋለች። እና እንግዲህ በድንገት ይችል ህይወቱ አለፈ ሲባል ከሚባለው በላይ ነው የሚያስደነግጠው። እና መነንና እንግዲህ የእዝራ እህት ተቀምጠው እያወሩ ማለት ይህንን ነገር ለመናገር እያኮበኮብሽ ትመስላለች ትላታለች ማለት ነው። ከዛ እና ታዲያ መብቴ ነው ትላታለች ማለት ነው። እና ሌላው መስተመጨረሻ እንግዲህ ግን እንዳያችሁት ሀብል ያው ቤት ስራውን እየሰራች ነው። ቆይና እና እስከ መቼ ነው ነገር የሚቀጥለው? እንዲ ቆየ ቤት ሰራተኛ አይመጣም እንዲ ምናምን አያታስቢን፣ ይሄ ስራው ምንም አልከበደኝም፣ ግን ብቻ አንቺ ራስሽ ስራ ላይ አተኩሪ ትላታለች። ስለምንድን ስለ ማህደር ማለትሽ ነው ትላታለች። እነሄንን ስትላት እንግዲህ ግን አይ ስለዚህ ነገር ምንም አታስቢ ትላታለች። እንግዲህ በስተመጨረሻ መጥተው ሜርሲና ክስቷ ያንን ነገር ይናገራሉ። በፈጣጣነቱ እንግዲህ ማነች አላለኝ። ምን ወዶቼ መልካም ቆይታ። ባይ ባይ።